አገዛዙ ያቁም ተሰባስበው ጦርነት ይብቃ ሰላም ይሁን እንደዛ ይሉናል። ህዝብን እንዴት ቢንቁት ነው የኛ ጥያቄ። ጦርነት ይብቃ የተባለኮ ታጣቂ ኃይልን አይደግፍም፣ ህዝብ አይዘርፍም፣ አያግትም። በአዞም ባላይ እንንቃ። ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ጦርነት ይቁም ሰላም ይምጣ በሚል ርዕስ የመቶ ሺዎች የተቃውሞ ትዕይንተ ህዝብ በበይነ መረብ አደባባይ አብሮነት ኢትዮጵያ ባሳለፍነው ቅዳሜ መካሄዱን ተከትሎ የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ በአዞም ባላይ እንንቃ ሲሉ ተናግረዋል። ተሰባስበው ጦርነት ይብቃ ሰላም ይሁን እንደዛ ይሉናል። ህዝብን እንዴት ቢንቁት ነው? ህዝብ አይረዳም፣ አያገናዝብም፣ አይረዳም እውነቱ ሲሉም ጥያቄዎችን አንስተዋል። ይህ መረጃ በዜናችን በዝርዝር እናስደምጣቸዋለን። ከባህር ዳር ከተማ አስደንጋጭ መረጃ ተሰምቷል። በባህር ዳር ከተማ የመጀመሪያው በዝንጀሮ ፈንጣጣ ቫይረስ የተጠቃ አንድ ህፃን መገኘቱ ተረጋግጧል። ሆኖም በጠቅላላ ሪፖርት ከተገለጸ ውጪ ቫይረሱ በአዲስ አበባና በባህር ዳር ከተሞች መገኘቱን ይፋ ለማድረግ እንዳልተፈለገና በመንግስት በኩል መረጃዎች እንዳይወጡ ጥረት እየተደረገ ነው የሚል መረጃም ተሰምቷል። ተጨማሪ መረጃ ይዘናል። ትናንት ሰኔ 2 ቀን 2017 ዓ.ም በትግራይ ክልል በተከናወነው የሃይማኖት ተቋማት ጉባኤ ላይ የተገኙት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ንግግር አድርገዋል። ጀነራል ታደሰ ወረደ በትግራይ ያለው የፖለቲካ ሁኔታ አጥፊ መሆኑን ገልጸዋል። ፖለቲከኞች የፈጠሩት ችግር የትግራይ ዋና ጉዳይ እንዲረሳ እንዳደረገውም አመላክተዋል። ዝርዝሩን የምናስደምጣችሁ ይሆናል። የኦሮሞ ጀነራሎች የቀድሞ የመንግስት ባለስልጣናት እንዲሁም በጥሮታ ያሉና የተቃዋሚው የኦነግ ባለስልጣናትን ጨምሮ እና አባዱላ የሚገኙበት ስብሰባ በሚቀጥለው ቅዳሜ ዕለት በአዲስ አበባ በኢሊሊ ሆቴል እንደሚደረግ ተነግሯል። በስብሰባውም ሊወያዩባቸው ስለተዘጋጁ አጀንዳዎች መረጃ ወጥቷል። ሌላኛው ርዕሰ ጉዳያችን ነው። የኢፌዴሪ መከላከያ ሰራዊት የምስራቅ እዝ ኮር ያሰለጠናቸውን የቡድን መሳሪያ ምድብተኞች ማስመረቁን ገልጿል። ኮሩ የቡድን መሳሪያ ምድብተኞችን ሲያስመርቅ የተገኙት የኮሩ ዋና አዛዥ ብርጋዴር ጀነራል መለስ መንግስቴ ሰራዊቱ አእምሮ የዳበረ በአካል ብቃቱ የጠነከረና ከታጠቀው መሳሪያ ጋር የተግባባ እንዲሆን ስልጠናውም የተሰጠው ልምድ ባላቸው ሙያተኞች መሆኑን ገልጸው ኮሩ ፋኖን በመደምሰስ ህብረተሰቡ ወደ ልማት ትኩረቱን አድርጎ እንዲሰራ ማስቻሉንም ተናግረዋል። ሙሉ መረጃውን አጠናቅረናል። የማዳበሪያ ዋጋ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በእጥፍ መጨመሩ ዋና ዋና የምግብ እህሎች ላይ መረቱ እንደሚችሉና የምርት ማነስ ሊኖር እንደሚችል የአማራ ክልል አርሶ አደሮች አስጠንቅቀዋል። 1600 ብር ይሸጥ የነበረው 50 ኪሎ ማዳበሪያ በዚህ ዓመት በ3800 ብር እየተሸጠ መሆኑን የገለጹ ሲሆን እስከ 8 ኩንታል ማዳበሪያ ገዝቶ ይጠቀም የነበረው አርሶ አደር አሁን ከ2 ኩንታል በላይ መግዛት አለመቻሉንም ገልጸዋል። ዝርዝሩን አዘጋጅተናል። የአማራ ፋኖ ብሔራዊ ኃይል መከላከያ ይዞት የነበረውን ሰኞ ቀጠናን አስለቅቆ መቆጣጠሩን ገልጸዋል። በወሎ ቀጠና ንጉስ ሚካኤል ኮር ኢንጂነር ደሳለኝ ክፍለ ጦርና መብረቅ ክፍለ ጦር በጋራ በመሆን ከሳምንት በፊት ጀምሮ መካነ ሰላም ዙሪያ እያደረጉት ያለ ውጊያም ቀጥሏል ተብሏል። በውጊያው ከፍተኛ አመራር መገደሉም ተሰምቷል። ተጨማሪ መረጃ አካተናል። ከካዛንችስና ፒያሳ በኮሪደር ልማት ተፈናቅለው ፈረንሳይ ሌጋሲዮን አካባቢ ሰፍረው የሚገኙ ዜጎች ካሉበት ቦታ በ3 ቀን ውስጥ ልቀቁ መባላቸውና የት እንደሚሄዱ ግራ እንደገባቸው ገልጸዋል። እቃቸውን እስከ ሮብ ሰብስበው በፍጥነት እንዲወጡ መታዘዛቸውንና ሐሙስ ተመልሰው ሲመጡ አንድም ነገር ማውጣት እንደማይችሉም እንደተነገራቸው አስረድተዋል። ሙሉ ዘገባውን እናስደምጣቸዋለን። ከቀናት በፊት የሳህል ግዛቶች ኮንፌዴሬሽን ውህደት በሚል የጋራ መዝሙር ማዘጋጀታቸውን የገለጹት ቡርኪና ፋሶ፣ ማሊና ኒጀር የጥምረቱን የጋራ ሰንደቅ ዓላማ ይፋ ማድረጋቸው ተገልጿል። ብሔራዊ መዝሙሩ ሶስቱ ሀገራት ለጀመሩት በኮንፌዴሬሽን ወደ አንድ የማጣመር ጉዞ መደላደል ይፈጥራልም ተብሏል። የጥምረቱ መሪ የሆኑት ኢብራሂም ትራኦሬ መልእክት አስተላልፈዋል። በዜናችን በዝርዝር የምናስደምጣቸው ይሆናል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ሰደብከኝ በማለት ጓደኛውን የገደለው ግለሰብ በእስራት ተቀጣም። በካፋ ዞን ጨታ ወረዳ ጫማ አረዳ ቀበሌ ልዩ ስሙ ኔት ወርክ ዙሪያ ተብሎ በሚጠራበት አካባቢ የግድያ ወንጀል የፈጸመው ግለሰብ ጥፋተኝነቱ በማስረጃ በመረጋገጡ በእስራት መቀጣቱ ተገልጿል። ተከሳሽ ዘሪሁን ኮይት ላይ የእስራት ቅጣቱ ሊወሰንበት የቻለው ከግለ ተበዳይ ጋር በካፋ ዞን ጨታ ወረዳ ከምሽቱ 2 ሰዓት በሚሆንበት ጊዜ በመጠጥ ግሮሰሪ ውስጥ በመካከላቸው በተፈጠረ ጸብ ቃላት ይመላለሳሉ። በዚህም የግለ ተበዳይ ጠጥቶ እስኪወጣ ተከሳሽ በመጠበቅ ለምን ሰደብከኝ
ይብቃኝ በማለት ጩቤ ይዞ መንገድ በመጠበቅ የግለ ተበዳይን በያዘው ጩቤ በቀኝና በግራ በኩል ትከሻው ከእምብርቱ አጠገብ ሆዱና ጀርባው ላይ ደጋግሞ በመውጋት ህይወቱ እንዲያልፍ ማድረጉን በምርመራ በማረጋገጥ የምርመራ መዝገቡን በሰውና በሕክምና የምርመራ ውጤት በማደራጀት መዝገቡን ለአቃቢ ህግ ያቀርባል። የዞኑ አቃቢ ህግም ከፖሊስ የደረሰውን የምርመራ መዝገብ መርምሮ ግለሰቡን የኢፌዴሪ የወንጀል ህግ አንቀጽ 540 ላይ የተደነገገውን ተላልፎ በመገኘት በፈጸመው የሰው ግድያ ወንጀል ክስ መስርቶበት ፍርድ ቤት እንዲቀርብ ያደርገዋል። የካፋ ዞን ከፍተኛ ፍርድ ቤት ከአቃቢ ህግ የደረሰውን የክስ መዝገብ ግራ ቀኙን አከራክሮ ተከሳሹ በአቃቢ ህግ የቀረበበትን ማስረጃ ማስተባበል ባለመቻሉም ፍርድ ቤቱ ጥፋተኛ ነው ሲል የጥፋተኝነት ብይን ሰጥቷል። በዚሁ መሰረት የካፋ ዞን ከፍተኛ ፍርድ ቤት ተከሳሽ ዘሪሁን ኮይታ ጥፋተኛ መሆኑ በመረጋገጡም በ13 ዓመት ጽኑ እስራት እንዲቀጣ ውሳኔ መተላለፉን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ የህዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት ዳይሬክተር ኢንስፔክተር ደጀኔ አሰፋ ተናግረዋል። በባህር ዳር የመጀመሪያው በዝንጀሮ ፈንጣጣ ቫይረስ የተጠቃ አንድ ህፃን ልጅ ተገኝቷል ተባለ። የምርመራ ናሙናው ወደ አዲስ አበባ ተልኮ በተደረገው ምርመራ ውጤቱ የዝንጀሮ ፈንጣጣ መሆኑ ተረጋግጧል። ስለሆነም ህብረተሰቡ አስፈላጊውን ጥንቃቄ አድርግ። በመንግስት በኩል አሁንም መረጃዎች እንዳይወጡ ነው ጥረት እየተደረገ ያለው። በጠቅላላ ሪፖርት ከተገለጸው ውጪ ቫይረሱ በአዲስ አበባና በባህር ዳር ከተሞች መገኘቱን ይፋ ማድረግ አልተፈለገም ተብሏል። የምስራቅ እዝ ኮር ያሰለጠናቸውን የቡድን መሳሪያ ምድብተኞች አስመረቀም። ኮሩ የቡድን መሳሪያ ምድብተኞችን ሲያስመርቅ የተገኙት የኮሩ ዋና አዛዥ ብርጋዴር ጀነራል መለስ መንግስቴም ኮሩ ወደ ግዳጅ ከተሰማራ ጊዜ ጀምሮ ፋኖን በመደምሰስ የአካባቢው ህብረተሰብ ወደ ልማት ትኩረቱን አድርገው እንዲሰራ ሰራዊቱ የተሰጠውን ሀገራዊና ተቋማዊ ተልዕኮ በስኬት መወጣቱን ተናግረዋል። ከግዳጁ ጎን ለጎን የሰራዊቱ አቅም በየጊዜው በስልጠና እየተፈተሸ በስነ አእምሮ የዳበረ በአካል ብቃቱ የጠነከረ የታጠቀውን የቡድን መሳሪያ ባህሪና ቴክኒክ የበለጠ እንዲረዳና ለሰራዊቱ ተገቢውን ድጋፍ በመስጠት ጉልህ ሚና እንዲጫወት ስልጠናው ልምድ ባላቸው ሙያተኞች መሰጠቱን ተናግረዋል። የማዳበሪያ ዋጋ በእጥፍ በመጨመሩ በቀጣይ ዓመት የምርት ማነስ ሊኖር እንደሚችል የአማራ ክልል አርሶ አደሮች አስጠነቀቁም። የማዳበሪያ ዋጋ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በእጥፍ በመጨመሩ ዋና ዋና የምግብ እህሎች ላይ መረቱ እንደሚችሉና የምርት ማነስ ሊኖር እንደሚችል የአማራ ክልል አርሶ አደሮች አስጠነቀቁም። በሰሜን ጎጃም ዞን የአቸፈር ወረዳ አርሶ አደር ከዚህ ቀደም እስከ 8 ኩንታል ማዳበሪያ ገዝቶ ይጠቀም የነበረው አርሶ አደር አሁን ባለው የዋጋ ጭማሪ ምክንያት ከ2 ኩንታል በላይ መግዛት ባለመቻሉ የእርሻ ማሳዎች ያለ ጥቅም እየቀሩ ነው ሲሉ ለዶይቼ ቬለ ተናግረዋል። አርሶ አደሩ ብዙ ለምግብ አገልግሎት የማይውለውንና ማዳበሪያ የማያስፈልገውን ግብጦ የተባለ የእህል አይነት ለመዝራት እየተገደደ እንደሆነም ገልጸዋል። የምስራቅ ጎጃም ዞን አንድ አርሶ አደር በበኩላቸው በማዳበሪያ ዋጋ በከፍተኛ ሁኔታ በመጨመሩ ምክንያት ጦም የሚያድሩ የእርሻ ማሳዎች ሊኖሩ ይችላሉ ብለዋል። ባለፈው ዓመት 1600 ብር ይሸጥ የነበረው 50 ኪሎ ማዳበሪያ በዚህ ዓመት በ3800 ብር እየተሸጠ ነው ሲሉ የዋግ ኽምራ ብሔረሰብ አስተዳደር የደሃና ወረዳ አርሶ አደር ገልጸዋል። ይህ ደግሞ አርሶ አደሩን አማሩታል ብለዋል። ሌላኛው አርሶ አደር የተለያዩ ሰበቦችን እየፈለጉ የአንዱን ኩንታል ዋጋ እስከ 10,000 ብር አድርሰውታል ሲሉ አስረድተዋል። በምክትል ርዕሰ መስተዳደር ማዕረግ የገጠር ክላስተር ልማት አስተባባሪና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ የማዳበሪያ ዋጋ ከዶላር ዋጋ ማደግ ጋር ተያይዞ መጨመሩን አመልክተው በዚህ ምክንያት የአንድ ኩንታል ማዳበሪያ ዋጋ 12600 ብር እንደሚደርስ ጠቁመዋል። ሆኖም ክልሉ በአንድ ማዳበሪያ የ3600 ብር ድጎማ በማድረጉ የአንድ ኩንታል ማዳበሪያ ዋጋ ከ8000 ብር እንዳይበልጥ መደረጉን ገልጸዋል። የማዳበሪያ ዋጋ ከቦታ ቦታ መጠነኛ የዋጋ ልዩነት እንዳለው ጠቅሰው ይህም ራቅ ወዳሉ አካባቢዎች የነዳጅና ሌሎች ወጪዎች ስለሚኖሩ ነው ብለዋል። ከካዛንቺስና ፒያሳ በኮሪደር ልማት ተፈናቅለው በፈረንሳይ ለጋሲዮን አካባቢ ሰፍረው የሚገኙ ዜጎች ካሉበት ቦታ በ3 ቀን ውስጥ እንዲለቁ ተነገራቸው ተባለ። በኮሪደር ልማት ምክንያት የመኖሪያ ቦታቸው የፈረሰባቸውና ወደ ፈረንሳይ ለጋሲዮን አካባቢ በመሄድ ሰፍረው የነበሩ በሺዎች የሚቆጠሩ ዜጎች አሁን ካሉበት ቦታም በአስቸኳይ እንዲነሱ ተነግሯቸዋል። እነዚህ ፈረንሳይ ለጋሲዮን ጉራራ ኪዳን ምህረት አልፎ እንቁርጫ የሚባል ሰፈር ኑሯቸውን ያደረጉ የከተማ ውስጥ ተፈናቃዮች አሁን የት እንደሚሄዱ ግራ እንደገባቸው ተናግረዋል። ትናንትና ምንም ሳያሳውቁን መተው ቀለም ቀቡ። እዚህ ደግሞ ህዝቡ ከፒያሳ፣ ከቤላ፣ ከሽሮ ሜዳ፣ ከተክለ ሃይማኖት፣ ከካዛንቺስና ከ05 ተፈናቅሎ እየኖረ ነው የሚሉት አንድ ተፈናቃይ አሁን ተነሱ መባሉ ብዙ ድንጋጤ እንደፈጠረባቸው ይናገራሉ። ይሄ ሁሉ ህዝብ ተፈናቅሎ ሲመጣ የተከራየው እዚሁ እንቁርጫ ነው። እጅግ በጣም ብዙ ህዝብ ነው የሚኖረው። አሁን ግን ማስጠንቀቂያ እንኳን ሳይነግሩ ሊያፈርሱት ነው። ወዴት እንሄድ? ብዙ ነፍሰ ጡር ሴቶች በድንጋጤ ታሟል። ሰፈሩ በጣም ብዙ ህዝብ ነው ያለው፣ ግራ ገብቶናል በማለት ፎቶ እንኳን እንዳያነሱ በፖሊስ ሰፈሩ ታጥሮ እንደሚገኝ ጠቁመዋል። ሌላኛው ተፈናቃይ
ደግሞ ትናንትና 5 ሰዓት ላይ የመንግስት ሰዎች ቀለም ቀብተው ሄደው ለዛሬ ስብሰባ እንደጠሩ ይገልጻሉ። በዚህ 3 ቀን ውስጥ ለቃችሁ ውጡ፣ ያላችሁ ቀን እስከ ሮብ ነው ተብለናል የሚሉት ግለሰቡ እቃቸውን ሰብስበው በፍጥነት እንዲወጡ መታዘዛቸውንና ሐሙስ ተመልሰው ሲመጡ አንድም ነገር ለማውጣት እንደማይችሉ መነገሩን አስረድተዋል። ቢያንስ ትንሽ ቀን ስጡን ብለን ብንለምን ፖሊስ ደብድበው አባረረን። የእውነት በጣም ብዙ ሰው በጭንቀት ታሟል። የካ ክፍለ ከተማ መልስ ቢሰጡን ብለን ሄድን። እዛም በቃ ይፈርሳል ከተባለ ምንም ማድረግ አይቻልም፣ ሁሉም የልማት ተነሽ ነው ብለው አባረሩን። አንዱ እንደውም እባካችሁ ብሎ ስለምን ድብደባ ተፈጽሞበታል በማለት አስረድተዋል። በዚህ ጉዳይ ላይ እስካሁን ከመንግስት አካላት የተባለ ነገር የለም። የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ንጉስ ሚካኤል ኮር ኢንጂነር ደሳለኝ ክፍለ ጦርና መብረቅ ክፍለ ጦር በጋራ በመሆን ከሳምንት በፊት ጀምሮ መካነ ሰላም ዙሪያ እያደረጉት ያለው ውጊያ እየቀጠለ ሲሆን ሰኔ 2 ቀን 2017 ዓ.ም ጄኔራል ዘውዱ ሰጣርጌ መካነ ሰላም ከተማ የሰበሰበውን ህዝብ ጥሎ እስኪሸሽ ከባድ ውጊያ እየተደረገ ነው ተብሏል። ለተከታታይ ቀናቶች እየተደረገ ባለው ውጊያ ሰኔ 1 ቀን 2017 ዓ.ም ምሽት 1 ሰዓት ተዋላይ የመከላከያ ሰራዊት በመሸገበት ጥቃት በመፈጸም ተተኳሽና መገናኛ ሬዲዮ ሳይቀር መማረኩ ተመላክቷል። መገናኛ ሬዲዮ በጥቃቱ ከተገደለ ከፍተኛ አመራር የተማረከ ነው ተብሏል። በዚህም መከላከያ ይዞት የነበረው ተዋና ሰኞ ቀጠናን መልቀቁና ፋኖ ቦታውን እንደተቆጣጠረው ተነግሯል። የኦሮሞ ጀነራሎች የቀድሞ የመንግስት ባለስልጣናት እንዲሁም በጡረታ ያሉና የተቃዋሚው የኦነግ ባለስልጣናትን ጨምሮ እና አባዱላ የሚገኙበት ስብሰባ በሚቀጥለው ቅዳሜ በአዲስ አበባ በኢሊሌ ሆቴል እንደሚደረግ ኢትዮ ፎከስ ኒውስ ዘግቧል። ይህም ባለፈው የተጀመረው የድርድሩ ኮሚቴ ጉዳይ አንዱ አጀንዳ እንደሆነና ለሌላ ኃይል መጠቀሚያ ሆነው እየተቃወሙ የሚገኙ ኦሮሞዎችን በድርድር አብረው ከጠቅላይ ሚኒስትሩ ዶክተር አብይ አህመድ ጋር እንዲሰለፉ ለማድረግ የተደራጀ ኮሚቴ አለም። ይህንን ኮሚቴው አንዱ አጀንዳው ያደርጋል ተብሎ ይጠበቃል ሲል ዘገባው አመላክቷል። ሌላው ደግሞ ከሰሞኑ ኢሳያስ አፈወርቂ በ34ኛው ዓመት ክብረ በዓላቸው ላይ ሴሜቲክና ኩሽቲክ የሚል የኃይል አሰላለፍ ይዘው መምጣታቸው የተነገረ ሲሆን ኢሳያስ ሴሜቲክ በሚል ኃይል ያሰባሰቡ ስለሆነ ምን ማድረግ አለብን በሚለው ጉዳይ ላይ ይነጋገራሉም ተብሏል። የሰሞኑን የኢሳያስ አፈወርቂ ንግግር ተከትሎ የኦሮሞ ፖለቲከኞች በመደበኛ መግለጫዎች እንዲሁም በተቃውሞ የአቋም ፊርማዎች ይህንኑ እያሳዩ ይገኛሉ። ከዚህም መካከል ባለፈው ከ85 በላይ የኦሮሞ ልሂቃን በጋራ ፊርማ የኢሳያስ አፈወርቂን የኦሮሞማ ገለጻን በተመለከተ በኦሮሞ ሕዝብ ላይ የተሰነዘረ የጥላቻ ንግግር ነው በሚል ፊርማ አሰባስበው ቅሬታቸውን መግለጻቸው ይታወቃል። በዚህ ጉዳይ ላይ ከዛ ቀደም ብሎ ኦነግና ሌሎች የፖለቲካ ድርጅቶች መግለጫ መስጠታቸው የሚታወስ ነው። ሆኖም ከዚህ ጋር በተያያዘ ኤርትራ ምላሽ ሰጥታለች። ፖለቲካዊ ኦሮሞማ ወካይ ያልሆነ አካል ነው፣ በቅርብ ጊዜ በሚያራምዱት ፖለቲካ የተሰየመ ቡድን እንጂ የኦሮሞን ህዝብ አይመለከትም በማለት የኤርትራ የማስታወቂያ ሚኒስትር በዚህ ጉዳይ በድጋሚ የፕሬዚዳንቱን ሀሳብ ለማጠናከር አስተያየት ሰጥተዋል። ትክክለኛ መንገድ የሚሆነው ፊት ለፊት መነጋገርና ከሚመለከታቸው ከኤርትራ አቻዎቻችሁ ጋር መነጋገርና ውይይት ማድረግ ነው በሚል ልሂቃን ምላሽ ሰጥተዋል የተባለ ሲሆን ጥፋተኛው ኤርትራ አይደለችም፣ የኤርትራ ሉዓላዊነት መሬትና ግዛቷን ለመንጠቅ ጦርነት እየጎሰመ ያለ ኃይል ነው ሲሉ ጠቅላይ ሚኒስትር አብይ አህመድን ገልጸዋል ተብሏል። አክለውም ኤርትራ ለኢትዮጵያ ህዝብ በተለይ ለኦሮሞ ህዝብ ትግል ከፍተኛ ድጋፍ ስታደርግ መቆየቷንና እውቅና እንደምትሰጥ አስረድተው ከዚህ ውጭ የሚሰጠው ትርጓሜ ልክ እንዳልሆነ በመግለጽ አስተያየት ሰጥተውበታል። የአዲስ አበባ ከንቲባ አዳነች አቤቤ በአዞ እምባ ላይ እንንቃ ሲሉ ተናገሩ። ጦርነት ይቁም ሰላም ይምጣ በሚል ርዕስ የ100 ሺዎች የተቃውሞ ትዕይንተ ህዝብ በበይነ መረብ አደባባይ አብሮነት ኢትዮጵያ ባሳለፍነው ቅዳሜ ማካሄዱ ይታወሳል። የአዲስ አበባ ከንቲባ አዳነች አቤቤ በበኩላቸው አገዛዙ ያቁም፣ ተሰባስበው ጦርነት ይብቃ፣ ሰላም ይሁን፣ እንደዛ ይሉናል። ህዝብን እንዴት ቢንቁት ነው የኛ ጥያቄ? ህዝብ አይረዳም ወይ? አያገናዝብም? አይረዳም እውነቱን ሲሉ ጥያቄዎችን አንስተዋል። ጦርነት ይብቃ የተባለ እኮ ታጣቂ ኃይልን አይደግፍም፣ ገንዘብ እያሰባሰበ ለታጣቂ ኃይል በለው ያለ ንብረት አይወድምም፣ ህዝብ አይዘርፍም፣ አያግትም፣ አይነጥቅም ያሉት ከንቲባዋ መንግስት ያጎደለውና ያጠፋው ነገር ካለ ቁጭ ብሎ በሰላማዊ መንገድ እንምከር የሚል ተደጋጋሚ ጥሪ ተደርጎለታል፣ የሰላም ጥሪ ተደርጓል ብለዋል። አክለውም በአዞ እምባ ላይ እንንቃ አልነቃችሁም ብዬ አይደለም ብዙ አካል ማንቃት ስለምትችሉ ነው ሲሉ አጽንኦት የሰጡት ከንቲባ አዳነች አቤቤ ትናንትና ከዚህ በላይ አዲስ አበባ ተከባለች፣ አዲስ አበባ ጀምረን እንጨርሰዋለን በተባለ ሰዓትም ጆሮ ሳትሰጡ እንዴት አድርጋችሁ ሰርታችሁ ለውጥ እንዳመጣችሁና የጥፋት ኃይልን እንዳከሰራችሁ የቅርብ ቀን መረጃ ነው ሲሉ ተደምጠዋል። ጀነራል ታደሰ ወረደ በትግራይ ላይ ያለው ሁኔታ ጥፋት እንዳያስከትል አሳሰቡም። በትግራይ ያለው የፖለቲካ ሁኔታ አጥፊ ነው ሲሉ ሌተናል ጀነራል ታደሰ ወረደ ተናግረዋል። በትግራይ ክልል ትናንትና ሰኞ የሃይማኖት ተቋማት ጉባኤ የተከናወነ ሲሆን በዚህ መድረክ ላይ የክልሉ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ንግግር አድርገዋል። ይህ ጥፋት እንዳይከሰት የመከላከል ስራ መስራት አለብን በማለት ፖለቲከኞች የፈጠሩት ችግር የትግራይ ዋና ጉዳይ እንዲረሳ አድርጎታል። ሁሉም አካላት የትግራይን ችግር በኃይል መፍታት እንደማይቻል ሊረዱት ይገባል በማለት መልእክት አስተላልፈዋል።
ኢብራሂም ትራኦሬ ነጻ ለመውጣት ቆርጠናል፣ ነጻ አፍሪካን እንፈልጋለን ሲሉ ተናገሩ። የቡርኪና ፋሶ፣ ማሊና ኒጀር የአንድነት ጉዞ በይፋ ተበስሯል። ከቀናት በፊት የሳህል ግዛቶች ኮንፌዴሬሽን ኤኢኤስ ውህደት በሚል የጋራ መዝሙር ማዘጋጀታቸውን የገለጹት ቡርኪና ፋሶ፣ ማሊና ኒጀር የጥምረቱን የጋራ ሰንደቅ ዓላማ ይፋ ማድረጋቸው ተገለጸ። የሶስቱ ሀገራት የሳህል ግዛቶች ኮንፌዴሬሽን ኤኢኤስ በዛሬው ዕለት በኩሉባ ቤተመንግስት ለመጀመሪያ ጊዜ በተዘጋጀውና የጥምረቱ ፕሬዚዳንት ኢብራሂም ትራኦሬ የየሀገራቱ ጠቅላይ ሚኒስትሮች፣ የመንግስት አባላትና የተቋማት ፕሬዚዳንቶች በታደሙበት ልዩ ዝግጅት የሀገራቱን ህብረትና ውህደት የሚገልጸው የኤኢኤስ መዝሙርና ሰንደቅ ዓላማ ይፋ ተደርጓል። በዝግጅቱ በማርሽ ቡድን አጃቢነት ሳሄል ቤንካን የተሰኘው መዝሙር ታጅበው የጥምረቱ ባንዲራ የመስቀል ስነ ስርዓት የተካሄደ ሲሆን ከትናንትና ሰኞ ጀምሮ በቡርኪና ፋሶ፣ ማሊና ኒጀር ባሉ ትምህርት ቤቶች፣ መንግስታዊ ተቋማት ይህ ሰንደቅ ዓላማ የሚሰቀል መዝሙሩም የሚዘምርና በተለያዩ መገናኛ ብዙሃን በማስተላለፍ ለህዝብ የማስተዋወቅ ስራ እንደሚጀምር ተገልጿል። በሶስት ስንኞች የተዘጋጀው ኤኢኤስ መዝሙር የሳህልን ህዝብ የጀግንነት ታሪክ የሚያስገነዝቡ የወንድና የሴት ልጆችን ድፍረት የሚያወድስና በምዕራብ አፍሪካ እምብርት ላይ ለሚገኘው ለዚህ ጂኦግራፊያዊ አካባቢ ብሩህ ተስፋ የሚገልጹ ግጥሞችን ያካተተ ሲሆን ይህም ሶስቱ ሀገራት ለጀመሩት ሉዓላዊነታቸው እንደተጠበቀ በኮንፌዴሬሽን ወደ አንድ የማጣመር ጉዞ መደላደል ይፈጥራል ተብሏል። በቡርኪና ፋሶ ፕሬዚዳንትና የጥምረቱ መሪ የሆኑት ኢብራሂም ትራኦሬ ባስተላለፉት መልእክት በመኢአድ ውስጥ ያለውን አንድነት ለመናድ እየሞከሩ ያሉትን ኢምፔሪያሊስቶች ያሏቸውን ምዕራባውያን ለመበታተን የጀመሩትን ሴራ የሚያደርጉትን እንቅስቃሴ አውግዘዋል። ሳህል ቀጠና ከችግሮች በላይ መሆኑንና ከምንጊዜውም በበለጠ ጠንክሮ እንደሚወጣ ሁሉም ዜጋ ለኤኢኤስ ኮንፌዴሬሽን እውን ለማድረግ ደህንነቱን ለማስጠበቅ በድፍረት በጽናትና በታማኝነት አጋርነቱን በማሳየት ጥረታቸውን እንዲደግፍ ጋብዘዋል። በንግግራቸው መጨረሻም ነጻ ለመውጣት ቆርጠናል፣ ነጻ አፍሪካን እንፈልጋለን ብለዋል። የዓለም ልጅ የመውለድ መጠን ከዚህ በፊት ታይቶ በማይታወቅ ሁኔታ ማሽቆልቆሉን የተባበሩት መንግስታት ድርጅት አስታወቀ። እድሜያቸው ከ50 በላይ የሆኑ ከ5 ሰዎች ውስጥ 2ቱ የፈለጉትን ያህል ልጅ እንዳልወለዱ ይናገራሉ። ለዚህም ምክንያቱ ኢኮኖሚያዊ ጉዳዮች፣ የጤና ችግሮችና የዓለም ሁኔታ ስጋት ከዋነኞቹ መሰናክሎች መካከል ተጠቃሽ ናቸው። ከግማሽ በላይ የሚሆኑት እንደ ተመጣጣኝ መኖሪያ ቤት፣ የህፃናት እንክብካቤ አማራጮችና የስራ ዋስትና ያሉ የፋይናንስ ጉዳዮች ቤተሰቦቻቸውን የማሳደግ አቅማቸውን የሚገድቡ ነገሮች ናቸው ብለዋል። ከአራቱ አንዱ የጤና ጉዳዮች ወደ ኋላ እንደጎተታቸው ተነግሯል። አምስተኛው ምላሽ ሰጪዎች የአየር ንብረት ለውጥ፣ ጦርነቶችና ወረርሽኞችን ጨምሮ ስለ ዓለም አቀፍ ጉዳዮች ፍራቻን ጠቅሰዋል። ይኸው ጥናት የተሰራው በተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ከ14000 በላይ ሰዎች ላይ ባደረገው አዲስ የዳሰሳ ጥናት ነው። ጥናቱ በ5 አህጉራት የሚገኙ 14 ሀገራትን ያቀፈ ሲሆን እነዚህም ከዓለም ህዝብ 1/3ኛውን የሚወክሉ ናቸው። በሁሉም የዓለም ክፍሎች በሚባል ደረጃ የወሊድ መጠን እየቀነሰ ሲሆን በህይወት የመቆያ እድሜ ግን አሁንም መጨመሩን ቀጥሏል። ጥናቱ የተካሄደው በ4 የአውሮፓ ሀገራት፣ በ4 የእስያ፣ በ3 የአፍሪካና በ3 የአሜሪካ ሀገራት ነው። የሪፖርቱ አዘጋጅ ዶክተር ርብቃ ዜርዛን እንዳሉት ሀገራቱ የተለያዩ የባህል አውዶች፣ የወሊድ መጣኔና የፖሊሲ አቀራረቦች ያላቸውን የተለያዩ መንገዶችን ለመወከል ተመርጠዋል። ለምሳሌ በዓለም ዝቅተኛ የወሊድ ደረጃ ያላትን ሀገር ደቡብ ኮሪያንና በዓለም ላይ ከፍተኛ የወሊድ መጠን ያላትን ናይጄሪያን ያካተተ ነው። ሌሎቹ በጥናቱ የተካተቱት ሀገራት ህንድ፣ አሜሪካ፣ ኢንዶኔዥያ፣ ብራዚል፣ ሜክሲኮ፣ ጀርመን፣ ታይላንድ፣ ደቡብ አፍሪካ፣ ጣሊያን፣ ሞሮኮ፣ ስዊድን እና ሃንጋሪ ናቸው ተብሏል።